Every matter is composed from its own particular atoms. ይህ የኬሚስትሪ ሐሳብ ከመገኘቱ በፊት አቶም የሚለው ሐሳብ ምንድነው? አቶም የሚለው ሐሳብ ለረጅም ዘመናት ፈላስፋዎችን ለሁለት ጎራ ከፍሎ ሲያጨቃጭቅ የነበረ ጉዳይ ነው። ለምሳሌ ከ460 እስከ 370 ከክርስቶስ ልደት በፊት ይኖር የነበረው ዲሞክራተስ ስለ አቶም የነበረው ሐሳብ እንደዚህ ነበረ። አንድን ማተር ወይንም አንድን ቁስ እየቆረጥን ብንሄድ መጨረሻ ላይ መቁረጥ የማንችልበት ደረጃ ላይ እንደርሳለን። ያንንም መጨረሻ መቁረጥ የማንችልበትን ደረጃም አቶሞስ ሲል ጠራው። ይህም ማለት አንከቴብል ማለት ነው፣ ወይንም የማይቆረጥ። የሱም ሐሳብ እንደዚህ ነበረ። matter is made up of tiny indivisible particles called atoms, meaning uncuttable. ነገር ግን ይህ ሐሳብ በሳይንቲፊክ ኤቪደንስ የተረጋገጠ ሳይሆን በሪዞኒንግ የተደገፈ ነበረ። ከክርስቶስ ልደት በፊት ከ384 እስከ 322 ዓመት ድረስ ይኖር የነበረው አርስቶትል ደግሞ ሙሉ በሙሉ የአርስቶትልን ሐሳብ በመቃወም የራሱን ሐሳብ አመጣ። የአርስቶትልም ሐሳብ እንደዚህ ነበረ። አንድን ማተር ወይንም አንድን ቁስ እየቆረጥን ብንሄድ መጨረሻ ላይ መቁረጥ የማንችልበት ደረጃ ላይ አንደርስም የሚል ነው፣ ወይንም ሙሉ በሙሉ የሚቃወም ነው። ይህም ሐሳብ he believed that matter was made up of 4 elements. ማተር እያንዳንዱ ቁስ የተሰራው ከአራት ኤሌመንቶች ነው ብሎ ያስብ ነበር። ይኸውም earth, water, air and fire ከነዚህ ነው የተሰራ ብሎ ያስብ ነበር። and could be divided indefinitely መከፋፈል አንችልም የሚል ነበር። His views were more widely accepted for centuries due to his influence delaying the development of atomic theory. የዚህ የአርስቶትል ሐሳብ ለክፍለ ዘመናት በመቆየቱ ወይንም ተጽዕኖ ለረጅም ዘመናት በመቆየቱ አተም እንዳይገኝ ተጽዕኖን አሳድሯል። ከ1766 እስከ 1844 ዓመተ ምህረት ድረስ ይኖር የነበረው እንግሊዛዊው ሳይንቲስት ጆን ዳልተን ስለ አቶሚክ ቲዮሪ መሰረቱን የጣለ ሐሳብ አቀረበ። የሱ የአቶሚክ ቲዮሪ ልዩ የሚያደርገው ሳይንቲፊክ ኤቪደንስን የተከተለ ወይንም ኤክስፐሪመንታል ኤቪደንስን የተከተለ ቲዮሪ በመሆኑ ነው። ጆን ዳልተን ዋና ፖስቱሌቶችን ወይንም ዋና የአቶሚክ ቲዮሪ ሐሳቦችን አቀርቦልናል። ከነዚህም ውስጥ የመጀመሪያው all matter is made up of tiny indivisible particles called atoms የሚል ነው። ሁሉም ማተሮች ሁሉም ቁሶች የተሰሩት ከአተሞች ነው በቀላሉ። ይህም ሐሳብ atoms cannot be created, divided or destroyed in a chemical process. አተሞቹ አይጠፉም፣ አይፈጠሩምም፣ አይከፋፈሉምም የሚል ሐሳብ ነው። ሁለተኛ atoms of the same element are identical. ተመሳሳይ ኤሌመንቶች አተማቸው ተመሳሳይ ነው የሚል ሐሳብ ነው። All atoms of a given element have the same size, mass and chemical properties. ሶስተኛ atoms of different elements are different. የተለያዩ ኤሌመንቶች የተለያየ አተም አላቸው የሚል ነው። Each element has its own kinds of atom which differ in mass and other properties. አራተኛ atoms combine in simple whole number ratios to form compounds. አተሞቹ ወይንም እያንዳንዱ አተሞች ኮምባይን የሚሆኑት ኮምፓውንድ ለመፍጠር በሲምፕል ሆል ነምበር ሬሽዮ ነው ይለናል። እንደ ምሳሌ አንድን የውሃ ሞለኪውል ብንወስድ አንዲት የውሃ ሞለኪውል ከሁለት እጅ ሃይድሮጅን እና ከአንድ እጅ ኦክሲጅን የተሰራችው። ስለዚህ ይህንን ሲምፕል ሆል ነምበር ሬሽዮ ነው የምንለው 2:1 ሁለት ሃይድሮጅን ከአንድ ኦክሲጅን ሬሽዮም 2:1 ነው ማለት ነው በቀላሉ። አምስተኛ a chemical reaction is a rearrangement of atoms. እያንዳንዱ ኬሚካል ሪአክሽን ላይ አተሞቹ አይጠፉምም አይፈጠሩምም፣ የሚሆነው ሪአሬንጅ መደረግ ነው፣ ቦታ መቀያየር ነው የሚለን ሐሳቡ። atoms are neither created nor destroyed during a chemical reaction. They are simply rearranged to form new substances. ይህ የዳልተን ቲዮሪ የመጀመሪያው የሳይንሳዊ ቲዮሪ ነበር። It was the first scientific theory to explain the nature of matter in terms of atoms.
It provides logical explanation for chemical laws like the law of conservation of mass and the law of definite proportion. Dalton's model led to the development of future atomic model and discoveries like electron, protons, neutrons and the structures of atoms. ይህ የዳልተን ሞዴል ይህ የዳልተን ቲዮሪ ኦፍ አተም ወደ ቀጣይ ወደ ሌሎቹ ግኝቶች አምርቶናል። ያም አተም ውስጥ ስላሉ ስለ ሌሎቹ ነገሮቹ እነሱም ኤሌክትሮንስ፣ ፕሮቶንስ፣ ኒውትሮንስ። በቀጣይ ቪዲዮ ስለነዚህ በስፋት እናያለን።